ከኔ ወንድሟ እንደሆነ ማውቀው ማርክ ነው። እሺ ምንችልበት መንገድ እሷን አውርተ ከእናንተ ጋር ከፈለጋችሁ ያው ካሁን ጀምሮ ይዣችሁ ልሄድ እችላለሁ እስካለችበት ማለት ነው። ቪዲዮ መግቢያ ላይ እንደተመለከታችሁት እጅግ በጣም አሳሳቢና ብሩኬ ሊወጣ የማይችለው ትልቅ አጣብቂኝ ውስጥ እንደገባ በግልጽ የሚያሳይ ጉዳይ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ትናንትና እዩ እንግዲህ ብሩኬ ጋር እንደሄደች ከብሩኬ ጋር እንደተገናኙ የሚታይ ቪዲዮ ተሰርቶ አይተናልም ተሰርቷልም እና ዛሬ ደግሞ እንግዲህ ወንድሟ እንዲሁም የሷ ቤተሰቦች ጓደኞቿ ሆነው በጣም ከባድ ዛቻና የማያዳግም እርምጃ እንደሚወስዱ ሲያሳዩ ቪዲዮ ላይ ሰርተው ተናግረዋል። ብሩኬ ትልቅ ጥፋት ያጠፋው ነገር በመጀመሪያ ደረጃ ሁለት መንገድ ሲሄድ ያኔ ነው ነገሮች የተበላሹበት። ሲቀጥል ደግሞ የሆነ ሰዓት ያምናል፣ የሆነ ሰዓት ደግሞ ሌላ የሆነ አጭበርባሪ ሆነ ማለት ግራ የሚያጋባ ነገር ሲናገር የሚታዩበት ቪዲዮዎችን በርካታ ቪዲዮዎች በማስረጃ ጭምር ብዙ ሰው ጋር ደርሷል እና የእዩ ወንድም እንግዲህ እየተናገራቸው ነገሮች አሉ። ምክንያቱም ልጅቷን እንደዚህ እንድትሆን ያደረጋት ነገር ብዙ ነገር አለ። ከቤተሰብ ጋር ተነጋግረን ከካሜራ ጀርባ ነው ያለው፣ በካሜራ መናገር አልፈለኩም፣ በጣም በርካታ ሚስጥሮች አሉ ሲል እንግዲህ ሲናገር ነበር ማለት ነው። ይህንንም ደግሞ ቤተሰብ እንደሌላት እየተደረገችው ለምንድን ነው? ለምንስ ወደዛ እንድትሄድ ተደረገ የሚል ነገር ነው። ወደ አዲስ አበባ እንድትሄድ ያደረጋት ብሩኬ ጭምር ነው ስትል ነበር ደግሞ ሴቷ ስትናገር የነበረው። ስለዚህ ብሩኬ እዩን ከወሰደ አንደኛ ነገር ልጁን በስነ ስርዓት አምኗል ማለት ነው። ሲቀጥል ደግሞ ለምንስ ሀይሚ ጋራ ለመጋጨት ፈለገ ካልን ደግሞ እዩን እዛ እንድትሄድ ከፈለገ ግዴታ ከሀይሚ ጋራ መጣላት አለበት ማለት ነው። ለምን ሁለቱም ሀይሚ እንደማትፈልግ ታውቃላችሁ። ምክንያቱም ብሩኬን ትፈልጓለች። የጀመሩት መንገድ ቀልድ አይደለም እና ያ ነገራቸው ደግሞ እንዲፈርስ ስላልፈለገች ይህ ነገር ደግሞ ከእዩ አዲስ አበባ ከመጣች ደግሞ ሁሉም ነገር እንደሚበላሽ የታወቀ ስለነበረ ያንን ነገር ስለሚያውቅ ግዴታ ስበብ ፈጥሮ ከሀይሚ መጣላት ፈለገ ማለት ነው። ሀይሚ ደግሞ የራሷን እርምጃ ወሰደች። ሲቀጥል ደግሞ እዩ መጣች ማለት ነው። እንደምታዩት ደግሞ እዩ የመውለጃዋ ቀኗ እየገፋ ሆዷ እያደገ እየሄደ ነው። ስለዚህ ያላት አማራጭ እሱ ጋር መሄድ ነው። የልጁ አባት እስከሆነ ድረስ ደግሞ ልጁን አምኖ ከተቀበለ ይህ ሰው ማድረግ ያለበትን ነገር ማድረግ አለበት ማለት ነው። ግን ከቤተሰቦቿ ጋር እንድትራራቅ ያደረገበት መንገድ ለምን በግልጽ ተናግሮ ለምን ከቤተሰብ ጋር ተነጋግሮ አላደረገም የሚል ጥያቄ ቢፈጥርብኝም እኔ ወንድሟ እንደተናገረው እንግዲህ እሷ እኛ ሳንሰማ ምንም ነገር ሳናቅ ብድግ ብላ ነው የጠፋችው ነው ያለው። ጓደኞቿ ደግሞ አንተ ወንድሟ እስከሆንክ ድረስ ለእሷ ቅርብ አንተ ነህ፣ ለምን ይህ ነገር ተፈጠረ ሲሉት እየተናገሩ ነበረ። እንግዲህ ዋናውን ትልቁን ሚስጥር ደግሞ ከካሜራ ጀርባ ነው የምነግራችሁ ነው ያላቸው። ምን ይፈጠራል ግን ደግሞ ከገባችበት ገብተን እናወጣታለን፣ እሱንም ደግሞ መስመር እናስይዘዋለን ሲል ነበር የተናገረው ያንኛው ልጅ ማለት ነው። ስለዚህ ለብሩኬ አሳሳቢ ጉዳይ ነው። ለብሩኬ በጣም አጣብቂኝ ነው። እዚህ ጋር ሀይሚ ያለች፣ ቤተሰብ ደግሞ ተመልካቾቹ የሱ ወዳጆቹ ደግሞ ወቀሳ እየቀረበበት ይገኛል። ምክንያቱም ሀይሚን ለምን አስከፋሃት? አዎ ሀይሚ እንድትከፋ አንፈልግም። ሀይሚ አይደለችም ማንኛውም ሴት እንድትከፋ አንፈልግም ከዚህ በኋላ ሲጀመር ራሱ ማለት ነው። ነገር ግን አሁን ላይ በጣም ትልቅ ጭንቀት ውስጥ እንደሚገባ የታወቀ ነው። ሊታሰርም ጭምር ይችላል የሚል ዛቻ ነበረ ሴቷ ስትናገር የነበረችው። እንግዲህ ይህ ጉዳይ ደግሞ እውነትም ካከረሩት፣ አካሄዳቸውን በመካከል በንግግር ካልፈቱት፣ ትልልቅ ሰዎች ገብተው ነገሩን ካላበረዱት ለብሩኬ ከባድ እንደሚሆን ይታየኛል። እናንተስ ምን ትላላችሁ ቤተሰብ? እዩ እሱ ጋር መሄዷ ትክክል ነው ወይ? አንድ ብሩኬስ እሷን መቀበል አለበት የለበትም? በጣም አወዛጋቢ ነገር ነው። ምክንያቱም እች ልጅ የት ትሄዳለች? ቤተሰብ ጋር እንደዚህ ገፍታ ከታየ ከባድ ነው። በኢትዮጵያ ባህል ይህ ነገር አይደረግም እና ማለት ነው። ስለዚህ እኔ አላቅም ብቻ። ለማንኛውም ግን ለብሩኬ ሁላችሁም ጸልዩለት ከዚህ ችግር ውስጥ እንዲወጣ። መፍትሄውስ ምንድን ነው የሚለው ነገር ነው። ልጁ የእውነት የእሱ ከሆነ በቃ በደንብ ምክንያቱም እርግጠኛ ሆኖ እኛ ዲኤንኤ ይመርመር የሚል ኮሜንት ነበር የሆነ አንድ ቪዲዮ የሰራሁት ላይ ማለት ነው። እዛ ላይ እኮ እውነትም ጊዜው የረቀቀ እስከሆነ ድረስ ሁሉም ከሚፋጅና ከሚጣላ ዲኤንኤ አስመርምሮ የማ ልጅ እንደሆነ ቢታወቅ ጥሩ ነበር፣ ለሷም ለሱም። በተለይ ደግሞ የእሱ ልጅ ካልሆነ የሀይሚና የብሩኬ ፍቅር
ጓደኝነት መዋደድ ከሚቀዘቅዝ ቢስማሙ ይሻላል የሚል ነው። ለብሩኬ ግን ብቻ ሁላችሁም መልካም ኮሜንት ላይ ያስፍሩ። ለማንኛውም ግን ይህን ቪዲዮ እንዴት ትመለከቱታላችሁ? እነዚህ ልጆች ትክክል ናቸው ወይ? አመጣጣቸው፣ አነጋገራቸውስ እንዴት አያችሁት? ለማንኛውም ግን ብሩኬ መልካም እድል ይግጠመው እንላለን። ባይ ባይ። ወዳችኋለሁ።